ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለሰዓቱ ያዝናቸውን መረጃዎች ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜናውን። በአማራ ክልል በፋኖ ኃይሎችና በአገዛዙ ኃይሎች መካከል የሚደረገው ውጊያ ቀጥሎ ሲውል በሸዋና ቦሎ ከባድ ውጊያ እየተደረገ እንደሚገኝ የመረጃ ምንጮች ጠቁመዋል። በጎንደር ቀጠናም ከመቶ ያላነሱ የአገዛዙ ወታደሮች መገደላቸውን የፋኖ ኃይሎች አሳውቀዋል። የመከላከያ ሰራዊቱ በበኩሉ በምስራቅ ጎጃም ዞን የሰላም አስከባሪ ሚሊሻዎችን አሰልጥኖ ማስመረቁን አሳውቋል። ቀዳሚው መረጃችን ነው። የአብይ አህመድ አስተዳደር ወታደራዊ አዛዦችን በአዲስ አበባ ባለፉት 2 ቀናት ለስብሰባ ጠርቶ እንደነበረ ታወቀ። ከኮር በላይ ያሉ አዛዦች በተጠሩበት ስብሰባ ላይ ዋነኛ አጀንዳው ደግሞ የትግራይ የአማራና የኦሮሚያ ክልል ጉዳዮች መሆናቸው ተሰምቷል። ሌላኛው መረጃችን ነው። ህወሓት መልሼ አቋቁሟለሁ ላለው መንግስት ሊቀመንበሩ ለፕሬዝዳንትነት እጩ መደረጋቸው ተሰማ። በ2013 ዓ.ም በክልሉ የፓርላማ አባል የነበሩ ሰዎችም ለስብሰባው አዳራቸውን ተጠርተዋል። በቀጣይም ደብረጽዮን ገብረ ሚካኤል የትግራይ ፕሬዝዳንት የሚሆኑበት የህወሓት መንግስት እንደሚመሰረት ይጠበቃል ተብሏል። በዜናችን ይዘነዋል። ኢትዮሪካ አልበም ጋር በተያያዘ በስር ላይ የሚገኙ ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር ቅርበት ያላቸው ሰዎች ቁጥር 7 መድረሱን አገዛዙ በአርቲስት ቴዎድሮስ ካሳሁን ቴዲ አፍሮና በጓደኞቹ ላይ ምንም ያደረኩት ምርመራም ሆነ የያዝኩት የለም ብሎ ማስተባበያ ቢሰጥም ዛሬ ላይ ግን የተያዙ ሰዎች ቁጥር መጨመሩ ታውቋል። ሌላኛው መረጃችን ነው። የታንዛኒያ ፕሬዝዳንት ሱማያ ሳልሁ ሀሰን ደቡብ አፍሪካውያን ከሀገራቸው እንዲወጡ የ48 ሰዓት ቀነ ገደብ የሰጡ ሲሆን በታንዛኒያና ደቡብ አፍሪካ መካከል ያለውን ድንበር እንዲዘጋም አዘዋል። ከታንዛኒያ ወደ ደቡብ አፍሪካ ምንም አይነት ምርት አይላክም ተብሏል። በዜናችን ያዝነው ሌላኛው መረጃችን ነው። ውድና የተከበራችሁ አድማጭ ተመልካቾቻችን ከላይ በአርዕስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋግራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። በአማራ ክልል በፋኖ ኃይሎችና በአገዛዙ ኃይሎች መካከል የሚደረገው ውጊያ ቀጥሎ ሲውል በሸዋና ቦሎ ከባድ ውጊያ እየተደረገ እንደሚገኝም የመረጃ ምንጮቻችን ጠቁመዋል። በጎንደር ቀጠናም ከመቶ ያላነሱ የአገዛዙ ወታደሮች ተጀለዋል ሲሉ የፋኖ ኃይሎች አሳውቀዋል። የመከላከያ ሰራዊቱ በበኩሉ በምስራቅ ጎጃም ዞን የሰላም አስከባሪ ሚሊሻዎችን አሰልጥኖ ማስመረቁን አሳውቋል። ብርጋዴር ጀነራል ሶፊያን ሼህ መሐመድ የኢትዮጵያን ሰላምና እድገት የማይፈልጉ አካላትን እና ታሪካዊ ጠላቶቻችን ጋር የሚተባበሩ አካላትን በቁርጠኝነት መታገል እንዳለባቸው ለተመራቂ የሚሊሻ አባላት አስገንዝበዋል። በዛሬው ዕለት በአማራ ክልል በሰሜን ወሎ ቀጠና ወቄት ወረዳ በተደረገው ውጊያ ደግሞ አመራሮችን ጨምሮ በርካታ ያገዛዙ የጦር አባላት የሞትና የአካል ጉዳት አድርሰንባቸዋል ሲሉ የፋኖ ኃይሎች አሳውቀዋል። የፋኖ ኃይሎች በሞቄት ወረዳ ደብረዘቢ አካባቢ በከፈቱት ውጊያም ያገዛዙ ኃይሎችና የብልጽግና አመራሮች እንዲሁም አባላት ሲገደሉ ከ15 በላይ የሚሆኑት ደግሞ ሰብአዊ ጉዳት ደርሶ ባቸዋል። በተያዘም በወረዳው ገረገራ ሰርገው በገቡ የፋኖ አባላት በተፈጸመ ጥቃት የብልጽግና አመራሮችና የፖሊስ አባላት ተገለዋል ሲል አፋብኃ ሚኒሊክ እዝ አሳውቋል። ቀጠናም በአገዛዙ ኃይሎችና በፋኖ ኃይሎች መካከል ከባድ ውጊያ እየተደረገ እንደሚገኝ የፋኖ የመረጃ ምንጮች የዘገቡ ሲሆን የአገዛዙ ጦር ከክልሉ የኦሮሞ ብሔረሰብ አስተዳደር ዞን በመነሳት ወደ ማጀቴ ተኩስ መክፈቱን ተከትሎ በይፋት ቀጠና ማጀቴ ከተማ ዙሪያ ከፋኖ ኃይሎች ጋር በቡድን መሳሪያ የታገዘ ውጊያ መቀጠሉን ምንጮቻችን ተናግረዋል። የመከላከያ ሰራዊቱ አየር ወለድ ኮማንዶ ክፍል ከክልሉ አድማ ብተና ሚሊሻዎች ጋር በመቀናጀት ከፋኖ ኃይሎች ጋር ውጊያ መክፈቱ ነው የተሰማው። ከንጋት ጀምሮ በቀጠለው ውጊያም ሰብአዊና ቁሳዊ ጉዳቶች ከሁለቱ ተፋላሚ ኃይሎች በኩል ተመዝግቧል ተብሏል። በተያያዘም በቀጠናው አንጾኪያ ገምዛ ወረዳ ሀገረ ማርያም እንዲሁም የብረት አፈር ማጮራ ቀርካና ቅዱስ ገብርኤል አካባቢ ካምፖቹን ባደረገው የአገዛዙ ጦር ላይ የጥቃት ውጊያ መክፈታቸውን የፋኖ ኃይሎች አሳውቀዋል። በተጠቀሱት አካባቢዎች ለቀናት ሰፍሮ የቆየው የአገዛዙ ጦር አየር ወለድ ኮማንዶ በፋኖ ኃይሎች በተከፈተበት ውጊያ ከፍተኛ ጉዳት አስተናግዶ የያዛቸውን ቦታዎች ለቆ ሸሽቷል ሲል የአማራ ፋኖ ብሔራዊ ንቅናቄ ይፋ አድርጓል። ይህ በእንዲህ እንዳለ በአማራ ክልል ማዕከላዊ ጎንደር ዞን አርማጮ ወረዳ ከባለፈው ሳምንት ጀምሮ ለተከታታይ ቀናት በተደረገ ውጊያ ከመቶ ያላነሱ የአገዛዙ ኃይሎች መገደላቸውን የፋኖ ኃይሎች ይፋ አድርገዋል። በቀጠናው ዳዋ ዳንጉርና ቀይ አፍራ አካባቢዎች የፋኖ ኃይሎች በከፈቱት ጥቃት ነው ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ የተሰማው።
በተጨማሪም በማዕከላዊ አርማጭ ወረዳ ጃና ሹማ ከተማ ካምፑን ባደረገው የአገዛዙ ጦር ላይም ጥቃት ማድረሳቸውን የፋኖ ኃይሎች አሳውቀዋል። አካባቢው ማጀቴና ጮቄ አካባቢ በተደረገው ውጊያ ጉዳት ደርሶባቸዋል ሲል የዜና ምንጫችን ዘግቧል። በዞኑ በተደረገው ውጊያ ከ85 በላይ የአገዛዙ የመከላከያ አባላትም ሲጀደሉ 20 አድማ ብተና ሚሊሻዎችም ተጀለዋል ሲል አፋብን ይፋ አድርጓል። በሌላ በኩል በጎጃም ጃዊ ወረዳ ንጹሐን መንገደኞች በአገዛዙ ሚሊሻዎች መጀደላቸውን የአካባቢው ነዋሪዎች ተናግረዋል። በትናንትናው ዕለት ሚያዝያ 25 ቀን 2018 ዓ.ም ከባህር ዳር ወደ ጃዊ በተሽከርካሪ በጉዞ ላይ የነበሩ ንጹሐን ጀገራ ውሃ ተብሎ በሚጠራው አካባቢ ሲደርሱ ከተሳፈሩበት ተሽከርካሪ እንዲወርዱ ተደርገው በአገዛዙ ሚሊሻዎች መጀደላቸውን ነው የመረጃ ምንጮች የተናገሩት። ንጹሐኑ መንገደኞች በሚሊሻው የተጀደሉት ለፋኖ ኃይሎች መረጃ አቀብላቸዋል በማለት እንደሆነም የመረጃ ምንጮቻችን ጠቁመዋል። ግድያው የተፈጸመባቸው ተሳፋሪዎች ቁጥርም ከ15 እንደማያንስ የዜና ምንጫችን ኢትዮ ኒውስ ዘግቧል። አብይ አህመድ አስተዳደር ወታደራዊ አዛዦችን በአዲስ አበባ ባለፉት 2 ቀናት ለስብሰባ ጠርቶ እንደነበረ ታወቀ። ከኮር በላይ ያሉ አዛዦች በተጠሩበት ስብሰባ ላይ ዋነኛ አጀንዳው ደግሞ የትግራይ፣ የአማራና የኦሮሚያ ክልል የምርጫ ጉዳይ መሆኑ ታውቋል። ባለፉት 7 ዓመታት በሰሜን ከህዝባዊ ወያነ ሓርነት ትግራይ ህወሓት ጋር፣ በአማራ ክልል ከፋኖ ኃይሎች ጋር እንዲሁም በኦሮሚያ ክልል ከኦሮሞ ነጻነት ሰራዊት ጋር የሚዋጋው የብልጽግናው አገዛዝ ክልላዊ መስተዳደሮችን በመዋጋት ከ7 ዓመታት በፊት የጀመረውን ጦርነት እያካሄደ ድሮም እንደ 2013ቱ ለምርጫው ሽር ጉድ እያለ ይገኛል። ብልጽግና ሀቀኛ ተቃዋሚዎችን ገሎ ከሀገር አባሮና አስሮ እንዲሁም ጦርነት እያካሄደ በነበረበትም በ2013 ምርጫ አድርግ ያለው ባለጊዜ በአሜሪካ በአውሮፓ ህብረትና በመሰል የዲሞክራሲ ኃይሎች ለመታዘብ የማያበቃ የምርጫ መመዘኛ የማያሟላ ብለው ውድቅ ቢያደርጉትም ሴንጎ ኦባሳንጆ የሚባሉ የብልጽግና ወዳጅ አማካኝነት ዲሞክራሲያዊ ምርጫ ተደርጓል ተብሎ መንግስት ሆኖ ለመቀጠል በቅቷል። ይሁን እንጂ ከዚያን ጊዜ አንስቶ የሚቆጣጠራቸው ግዛቶቹ ከጊዜ ወደ ጊዜ እየቀነሱና እያነሱ ግብርና ታክስ የሚያስከፍላቸው አካባቢዎችም እየጠበቡ ከጎረቤት ሀገራት ጋርም ተደጋጋሚ ግጭቶች እየተከሰቱ የቀጠሉበት የብልጽግናው መንግስት ዘንድሮም ተመሳሳይ የምርጫ ድግስን ለማከናወን ወስኖ ቢንቀሳቀስም ሀገሪቱ ከ2013 የሰፋ የጦርነት ቀጠና ወልዳ ትገኛለች። ይህንን ተከትሎም አርሶ አደሮች እየተገደልን ምርጫ እናካሄድን በማለት ሰልፍ በመውጣት በመዋጋት እየተቃወሙ ይገኛሉ። እንዲህ ያለውን ህዝባዊ ቁጣ ከምርጫ ዕለት በፊት በኃይል ዝም ለማስባልና ምርጫውንም ለማካሄድና የህግ ማስከበር ያለውን ዘመቻ ለማካሄድ የሚያስችል ምክክር በአዲስ አበባ ማካሄዱ ታውቋል። ወታደራዊ አዛዦቹ ባካሄዱ በዚህ ስብሰባ የዘንድሮ ምርጫ ሸኔ፣ ወያኔና ፋኖ እንዲሁም ኦርቶዶክሶች ያስተጓጉሉብናል፣ ለዚህም አስቀድመን እርምጃ መውሰድ ይኖርብናል የሚል ውሳኔ ተላልፏል የሚሉት የዜና ምንጮች ከኮር በላይ ያሉ አዛዦችን በስብሰባው ላይ ተሳትፈዋል ብለዋል። በጦር ግንባር ተከፋፍለው ምዕራብና ምስራቅ ግንባር በሚል ይጠራሉ የተባለላቸው ወታደራዊ አዛዦቹ ምስራቅ ግንባር ተብሎ ከተሰየመው ውስጥ 11ኛው እዝ፣ የደቡብ እዝ 13ኛው እዝና ሰሜን ምስራቅ እዝ፣ የምዕራብ ግንባር ተብለው ከሚጠሩት መካከል ደግሞ ምዕራብ እዝ፣ ሰሜን ምዕራብ እዝና ሌሎች 10 እዞች በአዛዦቻቸው በኩል ተወክለዋል ተብሏል። በዋናነት በምርጫው ዕለት ለመምረጥ የሚያስችል ሁኔታ እንዲፈጠር አስቀድሞ ዘመቻዎችን ማድረግ የሚል ትዕዛዝና መመሪያ ተላልፏል ሲሉም የዜና ምንጮቻችን አክለው ተናግረዋል። ህዝባዊ ወያነ ሓርነት ትግራይ ህወሓት መልሼ አቋቁሟለሁ ላለው መንግስት ሊቀመንበሩን ለፕሬዝዳንትነት እጩ ማድረጉ ተሰማ። በ2013 በክልሉ የፓርላማ አባል የነበሩ ሰዎችም ለስብሰባ ገብታችሁ ደሩ መባላቸው ተሰምቷል። በቀጣይነትም ደብረጽዮን ገብረ ሚካኤል የትግራይ ፕሬዝዳንት የሚሆኑበት የህወሓት መንግስት እንደሚመሰረትም ይጠበቃል ተብሏል። ይህ በእንዲህ እንዳለ ዛሬ ምሽት ላይ በመቀለ ከተማ በትግራይ ጊዜያዊ አስተዳደር የፕሬዝዳንቱ ጽህፈት ቤትና በትግራይ ቴሌቪዥን አቅራቢያ ፍንዳታ ማጋጠሙን የፕሬዝዳንቱ ጽህፈት ቤት ሰራተኞችና ነዋሪዎችም ለዜና ምንጫችን ተናግረዋል። እንደው አካል የሚቀበር ፈንጂ ይሁን የእጅ ቦምብ ገና ያልተጣራ ሲሆን እስካሁን ባለው መረጃ ግን በሰውም ሆነ በንብረት ላይ ያጋጠመ ጉዳት እንደሌለ ተገልጿል። ከኢትዮሪካ አልበም ጋር በተያያዘ በስር ላይ የሚገኙ ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር ቅርበት ያላቸው ሰዎች ቁጥር 7 መድረሱ ተሰማ።
ዶቼ ቬለ ያነጋገራቸው ከቴዲ አፍሮ ጋር የቅርብ የስራ ግንኙነት ያላቸው ስማቸው እንዳይጠቀስ የጠየቁ የመረጃ ምንጭ እንደገለጹት ከአርቲስቱ ቅርብ ጓደኛ አቶ የሱፍ ያሲንና አዲስ የሙዚቃ ስራዎቹ በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረው ወይዘሮ ማሌት ሰለሞን በትክክለኛ ስሟ ሀና ሰለሞን ሌላ 2 የቴዲ አፍሮ ስቱዲዮ ጠባቂዎች ታስረዋል ብለዋል። በተጨማሪም ከአርቲስቱ ድረገጽ ጋር የተያዙ ስራዎች የሚሰራ አንድ ሰው እንዲሁም ሞምባሳ በተደረገ የሙዚቃ ድግስ ኮንሰርት ላይ ተሳትፎ የነበራቸው ሌሎች 2 ሰዎች በዚሁ ሰሞን መያዛቸውን አረጋግጠዋል። አዲስ አበባ ሲኤምሲ በሚባል አካባቢ የሚገኘው የቴዲ አፍሮ ስቱዲዮ ጠባቂዎች ድርጊቱ በተፈጸመለት ሚያዝያ 15 ምሽት 3 ሰዓት ገደማ ስቱዲዮን በዘረፉት አካላት ድብደባ እንደደረሰባቸውም በድጋሚ አስረድተዋል። ይህ ስፍራ ኤና ቢ ያሏቸው 2 ስቱዲዮዎች መኖራቸውን ገልጸው የተጠቀሱት አካላት በገመድ 5ኛ ፎቅ ወደሚገኘው የአርቲስቱ ስቱዲዮ ለመግባት ሞክረው ሳይሳካላቸው ሲቀር በበር ለመግባት ሲሉ ባቂዎቹ በመከላከላቸው ደብድበዋቸው ሰብረው በመግባት ከሁለቱ ስቱዲዮዎች 2 ላፕቶፕ፣ 4 ስፒከር እንዲሁም የተለያዩ መሳሪያዎችን ወስደዋል። የተሰባበሩ ነገሮችም አሉ። በአጠቃላይ ስቱዲዮውን ከጥቅም ውጭ አድርገውት ወጥተዋል ብለዋል። ሆኖም በማህበራዊ መገናኛ ብዙሃን የሚዘዋወሩ ፎቶዎች እውነተኛ እንዳልሆኑም ለዶቼ ቬለ ተናግረዋል። ታንዛኒያ ፕሬዝዳንት ሱመያ ሰለሆ ሀሰን ደቡብ አፍሪካውያን ከሀገራቸው እንዲወጡ የ48 ሰዓት ቀነ ገደብ የሰጡ ሲሆን በታንዛኒያና በደቡብ አፍሪካ መካከል ያለው ድንበር እንዲዘጋም አዘዋል። ከታንዛኒያ ወደ ደቡብ አፍሪካ ምንም አይነት ምርት አይላክምም ብለዋል። ውሳኔው የመጣው በደቡብ አፍሪካ ምድር በአፍሪካውያን በተለይም በስደተኞች ላይ እየደረሰ ያለውን የዘር ጥላቻ ድርጊት ምላሽ ለመስጠት እንደሆነም ታውቋል። ፕሬዝዳንቷ እንደገለጹት ከደቡብ አፍሪካ ጋር ያሉ ድንበሮች በሙሉ የተዘጉ ሲሆን ከታንዛኒያ ወደዛች ሀገር የሚደረግ የምርት አቅርቦትም ወዲያውኑ እንዲቆም ተደርጓል። ይህ እርምጃ በሁለቱ ሀገራት መካከል ያለውን የዲፕሎማሲያዊ ውጥረት ከፍተኛ ደረጃ ላይ አድርሶታል። ፕሬዝዳንት ሱመያ ሰለሆ ሀሰን ባደረጉት ጠንካራ ንግግር ደቡብ አፍሪካ ለነጻነት ትግል ያገኘችውን ድጋፍ ረስታለች በማለት የደቡብ አፍሪካን መንግስት በከፍተኛ ሁኔታ ተችተዋል። ፕሬዝዳንቱ አክለውም ታንዛኒያን ጨምሮ ሌሎች አፍሪካውያን ሀገሮች ስደተኞችን በማስተናገድና የነጻነት ንቅናቄዎችን በመደገፍ የአፓርታይድ ስርዓት እንዲያበቃ ታሪካዊ አስተዋጽኦ እንዳደረጉ አስታውሰዋል። ውድና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ ይዘንላችሁ የነበረው መረጃ እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም